አሁን ይበቃችኋል እንዴ በቃ እንዴ ይበቃችኋል ተው እጄ እንደዛ አይደለም ወደ እልባት ላይ ነይልኝ ወደ እልባት ላይ በቃ ወደ መጨረሻው ላይ ነይልኝ እንዴ እኔ ማለኝ ያለ እናንተ ማለኝ ነው ከእግዚአብሔር ጋር እናንተ ናችሁ እናንተን ነው ማየው ደካማ ጎኔ ሁሌም ማውቆይ መጡብኛል እነሱ አይደለም ግን ጋሽዬ እኔ አሁን እርሶ እዚህ ቆመው ብዙ ነገር ብለውኛል ያው ከዚህ በፊትም ብዙ ነገር ተነጋግረናል ግን ጋሽዬ ማለት አሁን እርሶ እንጃ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሽዬ ምክንያቱም እኔ ጋሺ ደክሞኛል ማለት እንደዚህ በጣም በቃ ግልጹን እናወራና ጋሺ ከዚህ በፊት በጣም ብዙ ደክመዋል እኛ ዙሪያ ያሉ ሰዎችን መክረው ገስጸው ምናምን የተመለሱ ሰዎችም እንዳሉ ሁሉ አልመለስ ብለው ደግሞ የኛን ህይወት እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ አሉ እና አሁንም ጋሺ ከመድከም ውጪ ለእርሱ ምንም አይነት መፍትሄ ይመጣል እኔ እንጃ እግዚአብሔር ማለት እኔ እንጃ ጋሺ ከኔ ጋር እንዳትናገራከር በቃ አታውራኝ ብያለሁ አታውራኝ ነገሩን ያስተካክላል አንተም ና ደውዬ አውርቼዋለሁ አንተም ና እሷ እምቢ አትለኝ እሷ እስኪ አንተ ናና እምቢ ብላኛለች ብለህ አውራኝ እስኪ ና ብዬዋለሁ ካንቺን ጋር ሳልገናኝ በጣም እንደተጎዳሽ ይገባኛል እሱ የሚመለስበት ዘዴ አለ ወይ ቶሎ ይመለስልኛል ወይ አይመለስልኝም እሱ ለኔ ተይው ያንቺ በቃ ልጁ ማያት ብቻ ፍቃጅልኝ እንጂ እሱ የሚመለስበት ዘዴ አለው እኔ እሱ ያቀተኝ በቃ ያቀተኝ አሁን በሃርድ መጣበታለሁ በሃርድ ነው መጣው እኔ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ አለን እኛ እግዚአብሔር የተመሰገነ ይሁን ዛሬ እስከ ዛሬ ድረስ ባላደረግነው በከባድ ነገር መተናል ዛሬ ከትልቅ ሰው ጋር ነው የመጣሁት ምናልባትም እስከ ዛሬ ድረስ ለምን ትልቅ ሰው አስገብታችሁ በዚህ ጉዳይ ላይ መፍትሄ ወይም እልባት የሚሰጠው ሰው እንዴት አልፈልጋችሁም ብላችሁ ልትሉ ይችላላችሁ ግን ጋሽዬ የሚገርመው ነገር እስከ ዛሬ ድረስ ለሁላችንም ሳይናገር እኛ አብርሃም የት ነው ያለው የትስ ገብቶ ነው እያልን በምንጨነቅበት ሰዓት ብዙ ነገሮችን ከካሜራ ጀርባ ሆኖ ብዙ ነገሮችን እያስተካከለና እያመቻቸ እንደነበረ በስልክ ደውሎ ነግሮኛል ሳወራው እና ጋሽዬ ብዙ ነገሮችን እንደሚያስተካክልልና ብዙ ነገሮች ዛሬ ይሄ ቪዲዮ ብዙ ነገሮችን እንደሚያመቻችና ብዙ ነገሮችን እንደሚያስተካክል እርግጠኛ ነኝ ምክንያቱም ሩታም ጋሽዬ ብዙ ነገሮች ሲመክራት ሲናገራት እሺ የምትል ልጅ ናት ብዙ ነገሮችን የምትሰማ ልጅ ናትና እስከዛሬ ድረስ ደግሞ ይሄን ነገር ባለማድረጋችን በጣም ተሰምቶኛል ምክንያቱም ዛሬ በጣም ትልቅ በቃ አለ አይደለ ሁሉንም ሲያስጨንቅ የነበረው ነገር መፍትሄ የሚያስገኝ ወይ ደግሞ መፍትሄ የሚሰጥ ነገር ነው ጋሽዬ ይዞት የመጣውና ለዚህም ዛሬ ሩታን ጠርተናት ያው ጎረቤት ነው ያለነው ምክንያቱም ጎረቤት የመጣንበት ምክንያት ቤት ላይ ምናልባትም አንዳንድ ቃላቶች በሚወጣ ሰዓት አንዳንድ ንግግሮች በሚፈጠር ሰዓት ፋሚሊ መስማት ስለሌለበት ግርግር ምናምን ሁካታ መፈጠር ስለሌለበት ጎረቤታችን ቤት ላይ ነው ያለነው ጎረቤት ላይ ያለውን ነገር ጋሽዬም አስረድቷት ሩታም ያለውን ነገር አስረድታው ሁለቱም ተግባብተው አብርሃም ወደዚህ ሀገር መጥቶ ልጁን የሚያቅፍበት እንደገና ደግሞ ከባለቤቱ ከሩታ ጋርም ሰላም የሚፈጥርበት ነገር 100% እርግጠኛ ነኝ ጋሽዬ እንደሚያስተካክለውና የሚገርማችሁ ነገር ቀደም ብዬ የመጣሁት እነዚህ ነገሮች ለመግለጽ ነበር ማን ከኔ ጋር ሆኖ እዚህ ጋር እንደሚገኝ ለማውራት ነበርና ጋሽዬ እየመጣ ነው እየታየኝ ነውና አቤት ጋሽዬ እንዴት ነው አባታችን ደህና ነው እንዴት ነው ሰላም ነው ደህና ነው አለን ሰላም አለው እግዚአብሔር ይመስገን እንዴት ነው አለለ ተጠፋፋና ይሄ ካሜራ እንግዲህ ከካሜራ ልወጣባችሁ ነው እውነቴን ነው ካልተመቻችሁኝ ኧረ ጋሽዬ ከካሜራ ልወጣ ነኝ ለምን በቃ እንግዲህ እንዴ ነው ሰላም አለን አንተ የት ልንገባኛ ያምሬ ነው ጋሽ ወጣባችሁ ነው ከተመቻችሁ ነው በቃ ሰላም ከሆናችሁልኝ እኔ እናንተ ሰላም ነው ፈልገው እንዴ ነው ሰላም ናችሁ አላችሁልኝ እግዚአብሔር ይመስገን እኔ ደህና ነኝ እናንተ ደህና ናችሁ እግዚአብሔር ይመስገን ያው አለሁላችሁ እኔ ትንሽ የሆነ ስሜታዊ ሆኛለሁ ዛሬ ምንም ችግር የለም ጋሽዬ ሲሉ ነበር እንግዲህ ከእግዚአብሔር ተጨምሬ ጌታ አምረቶኝ
እናንተም ተባብራችሁ ማለት ነው። ሁሉም ተባብራችሁ እንግዲህ የሚስተካከለው እንደሚስተካከል እርግጠኛ ነኝ። ባለሙሉ እምነት ነኝ። አንተም ደግሞ በዚህ አጋጣሚ ሳላመሰግን ማለፍ አልፈልግም። ምክንያቱም እኛ ከካሜራ ፊት ለፊት ምንም ልጅ ቢሮጥ አባቱን አይቀድምም የሚባለው ነገር ነው ያሳየኝ። ለምን እንደሆነ ታውቃለህ? እኛ በካሜራ ፊት ቀርበን እንደዚህ በቃ እንደዚህ ሆኑ ብለን ስናወራ፣ አንተ ግን ካሜራ ሳትፈልግ ነገሮችን ከበስተጀርባ ብዙ ነገሮችን ስታረግ እንደነበረ አጫውተኸኛል፣ ነግረኸኛል እና ዛሬ ደግሞ አብርሃምን ወደ ቤቱ ወደ ትዳሩ የሚመለስበትን መንገድ ደግሞ አመቻችተህ ና ግድ የለህም ሩታንም ጠርተናት ቤት መበጥበጥ የለበትም ጎረቤታችን አለ ጎረቤት ሄደን ያለውን ነገር እናወራለን ብለህ በዚህ ልክ በቃ አለ አይደለ የሆነ ልባት ነገር ላይ ደርሰህ በማግኘቴ በጣም ደስ ብሎኛል። እግዚአብሔር ይመስገን። እኔም ያንን ነው የምፈልገው። በቃ እዛ ላይ በቃ እንግዲህ ወጣሁ ወረኩ ልክ ነህ እንዳልከም ብዙ ውጣውረድ በዚህ ነገር እኮ ብዙ ውጣውረድ እንትን ገጥሞኛል። ለምን መሰለክ አሁን የሚስተካክለው አንድ ሰው አስተካክላለሁ ማለት አይችልም እግዚአብሔር ካልተጨመረበት በስተቀር እውነት ማንኛውም ነገር ሊስተካከል አይችልም። ግን አሁን እግዚአብሔር ጨምሬ እኔ ማንኛውም ነገር እውነቴን ነው እግዚአብሔርን ጨምሬ ነው የምጓዘው። እንግዲህ ውዥንብሮች አሉ እነዛ አልፋቸዋለሁ እናልፋቸዋለን። ማንኛውም ነገር በአንድ ያስተካክላለሁ ማለት ይከብዳል። ገባህ ልጄ? በአንድ ነገር መስተካከል እንግዲህ እናንተ የምትሉት በአንድ የሆነ ነገር መስተካከል አለበት። እኔ ለፍቼለታለሁ። ስለዚህ ነገር ለፍቼ ወደ ልባት ላይ ደርሼያለሁ። አሁን እግዚአብሔር አምላክም ረድቶኛል፣ ደሞም ይሆናልም ሆኗልም። በቃ ይሄን ነው ዓላማዬ እና ማቅረብህ ማምጣትህ እኔንም መጥራትህ ደግሞ ነግሬሃለሁ። ስልክ ላይ አውርተናል። ብዙ ነግሬሃለሁ። እንዲህ ነው ብዬ ነግሬሃለሁ። ውስጤ ነግሬሃለሁ። አብርሃም ማለት አንተ ነህ፣ አንተ ማለት አብርሃም ነው። አብርሃም የኔ ልጅ ነው። አብርዬም ደግሞ በዚህ ነገር እንትን እንደማይላሁን እጅ እንደማይከታሁን በቃ እርግጠኛ ሆኜ ነው። በቃ ተረጋግጬ ነው። የሱም ተመልካቾች ደስ ይበላቸው፣ እኔን ደስ ይበለኝ፣ ሁሉም አስደስቼ ነው ዛሬ እንትን የሚለው። አዎ ትዳር ላይ ደግሞ ጋሽዬ እናንተ አሁን በጣም ረጅም ዓመት በትዳር ቆይታችኋል፣ ምናምን ብዙ ነገር አሳልፋችኋልና የእናንተን ደግሞ ያሳለፋችሁትን ትምህርት እያንዳንዱ ሂደቶች ደግሞ እንደዚህ ለኛ ለትናንሽ ለልጆች እንደዚህ ትምህርት እየሰጣችሁ ይሄ ነገር ሲበላሽ እየተቆጣችሁ በዚህ ነገር ካላላችሁ ደግሞ እኛ ተጣመን ነው እናንተን ምን እናንተ ጋር ምን ደርሰው አሁን ደግሞ በቃ እያንዳንዱ ነገር እየኮረኮማችሁ እየተቆጣችሁ ደግሞ እንትን ማለታችሁ በጣም መልካም ነው ብዬ አስባለሁ። መልካም ነው። አሰይ መታለኛል። አሁን ትዳር ማለት ትክክለኛ ትዳር ማለት ምንድነው? ትዳር ማለት አንድ ተቋም እንደ መምራት ማለት ነው። ትዳር እውነቴን እኮ ነው። ትዳር ማለት ሁልጊዜ ልታሽሞነሙኖ ይፈልጋል። እኔ ተናግሬዋለሁ፣ በሌላም ቪዲዮ ላይ ተናግሬዋለሁ። ፈግጨው አይደል ትዳር እንዴ? ትዳር ሁልጊዜ በቃ ልታሽሞነሙኖ ይፈልጋል። በቃ ትዳር አንዴ የሆነ ነገር አንዴ በእጅ ካመለጠ ወይ አንዴ በእጇ ካመለጣት ትዳር በጣም እስከሚቃና ነገር ይቃናል እኮ ማይቃና ነገር የለም። እስከሚቃና ድረስ ያስቸግራል። በቃ አብርዬ ትንሽ እንትን ብሎኛል፣ ከብዶብኛል። አሁን ተስማምተናል። የተስማማን ይመስለኛል። በቃ ተስማምተናል ይመስለኛል አይደለ? ተስማምተናል። እግዚአብሔር የተመሰገነ ይሁን። ክብሩ እሱ ይውሰድ። ሰው ስላለ እኮ ነው ከበስተጀርባ ጋሽዬ። አሁን አብርሃምም የሰው ምክር እየሰማ ነው ያለው። ሩታም እንደገና የሆነ ነገር ይሏታል፣ ትሰማለች። ይሄ ትዳር ደግሞ በእንደዚህ ይመራል ብለህ ታስባለህ ጋሽዬ? ገብቶኛል። እሱም ገብቶኛል። ሰውም እንዳለበት ገብቶኛል። ሰው አለ፣ ጓደኞቹ አሉ። ጓደኞቹ እኔ አቅርቤ አገናኝቼ ነው ማወራቸው። እግዚአብሔርን አገናኝቼ እንዴት? ምክንያቱም እንዲህ ነው። እናንተስ በዚህ ቦታ ብትሆኑ፣ አንተስ በዚህ ቦታ ብትሆን፣ አንቺስ በዚህ ቦታ በጣም ስሜታዊ ልሆንባቸው ነው። ስሜታዊ ሆንባቸዋለሁ። እኔ ደግሞ ስሜታዊ ከሆንኩ በቃ የምችል መሀል በቃ አልችልም። በቃ ይሰማኛል። እና ብሩክም አቤልም እቺ ልጅም ልጄ ናት፣ ሕፃን ልጅ ናት፣ አንድ ፍሬ ልጅ ናት። እውነቴን ነው፣ አንድ ፍሬ ልጅ ናት። አሁን እቺ ልጅ ከሱ ጋር እና መሆን ያሌለበት ነው።
መሆን የሌለበት ነው። ሰሞኑ አወራታለሁ አግኝቼ አወራታለሁ ብዬ ነበር። እሷንም አላገኘኋትም። ሄርምዬ እንዴት ነው ይሄ ነገር? በምን እንዴት እንዲህ ሊሆን ቻለ? ምክንያቱም እንዲህ ነው እሱ ያለበትን ታውቂ የለ ወይ ብዬ አወራታለሁ ብዬ ነበር። አላገኘኋትም። በቃ አላገኘኋትም። እነሱ በእጄ ነው ያሉት። የትም አያመልጡኝም። አቤልም አያመልጠኝም፣ ብሩክም አያመልጠኝም። በእጄ ናቸው እነሱ። አጥምጃለሁ። እነሱ የሚዝበት አጥምጃለሁ። አሁን የተኛው አይምሰልህ። እኔ ቪዲዮ ላይ አይቼዋለሁ። አንተም እግዚአብሔር ይባርክህ። ተባብረሃል። በዚህ ነገር ተባረክ። አሁን ፈልጌ ያገኘሁ ማግኘት መፈለግኩት አንተን ነው። ታውቃለህ፣ አንተን ነው ፈልጌ ማግኘት አለብኝ ያልኩት አንተ። ትንሽ ከነሱ አንተን ትላለህ አንተ እና እግዚአብሔር ይባርክ። ይሄ አሁንም የእሱን ተመልካቾችም እንዳዘኑ አይቀሩም፣ ሌላውም እንዳዘነ አይቀርም። ይስተካከላል። የሳቅ ጊዜ የሳቅ ዘመን የሚሆንበት ጊዜ አለ። ባይዘው እኔ ቦታ አልሰጠሁትም። ቦታ ምንም ነገር ለምን እንደሚስተካከል እርግጠኛ ነኝ። ይስተካከላል። በቃ አሁን ሰው ፍርሃት ነገር እንዴት ከህፃን ልጅ እንዴት ከሷን ጋር ትንሽ ከተገናኘው የተወሰነ በቃ ትንሽ ሰንበት ብሏል። ሰንበቷል ከተገናኘን እና እሷንም የማገኝበት ዘዴ ሩታንም በቃ ይሄንን ነው አሁን የማግባባት ስራ። ነገሮች ተገጣጥሞባት ብዙ ነገሮች አሁን የሆነ ሰው ባቀናጀው ነገር አብርሃም ተገኝቶ የዛ ነገር ተሳታፊ ሆነበት ብዙ አጋጣሚዎች አሉና እነዛ አጋጣሚዎች ደግሞ እሷ አውቆ አብርሃም ያደረገው አይነት የመሰላት ነገሮች ስላሉ እሱንም በደንብ ምከራት፣ ንገራት። አብርሃምንም ደግሞ እስካሁን ድረስ ያለበት ክፍተቶች አሉ። እሱንም ክፍተቶች እንዲዘጋ በደንብ ነገራቸው። ሁለቱንም ማለት ነው። አገናኝተህ እንትን ብትላቸው መልካም ነበረ። ግን ያንን እስኪገናኙልህ ድረስ አንተ የለፋህበት ነገር ደግሞ እንትን እስኪሰምር ድረስ አሁን ያለችው ሩታ ናት። እንደውም በር እየተንኳኳ ነው መሰለኝ። ጋሽ ከፍቼ ልምጣንክሽ አንዴ ያዘለ ተቆጥተሽኛል። ተቆጣሽ። ይሄ ሰሞን አሁን ይሄ ሰሞን ማለት ነው አላይም። በቃ ምንም ነገር ማየው ነገር የለም ብዬ ሳምንት አላየሁም። ሞባይል ላይ አልገባሁም ሳምንት። በቃ ይቀበጥ እኔ አሁን ምንድን ነው በቃ ምን አስደስቶኝ ነው ማየው ብዬ አስቀመጥኩት ሞባይል ሳምንት። ይኸው አሁን ከተገናኘን ረጅም ጊዜ ሆነ። ጋሼ ደህና ነህ? ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም፣ ጤና ሁሉ ሰላም ነው። ደህና ነው። እግዚአብሔር ይመስገን። ጎረምሳሽ አይዞህ፣ እግዚአብሔር ጋር ይሆናል፣ ይሳካል። እናቴ አይዞህ፣ እግዚአብሔር አዋቂ ነው። ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። አሜን። ደህና ነኝ ያለው። ደህና ነኝ ጋሼ። አለ እሺ። ያው እንዴት ነው አስቸገሩ አይደል ጋሼ? አይ እኛ ከካሜራ ፊት ለፊት ነው ታሰናሸገር ጋሼ፣ ግን ከካሜራ ጀርባ ብዙ ነገር እየለፋ ነበረ። በቃ ሁሉም ነገር ቢነግርሽ ደስ ይለኛል። አልተቸገርኩም። አይ ጋሼና ባታስቸግሩት። እኔ አልተቸገርኩም። በዚህ በኋላ እድሜያቸው እንዴ እኔ ወጣት እኮ ነኝ እንዴ ገና እጅ አንሰጥም። እኔ ወጣት ነኝ። ግን በቃ ቢሆንም ጋሽ አሁን ሰው ወልደዋል፣ ልጅ አይተዋል። ማረፍ ነው ያለበት እንጂ እንደገና በልጅ ጉዳይ መሰቃየት አለበት። የእናንተ ደግሞ መልካምነት የእናንተ ደስታ ደግሞ እኔ ያስደስተኛል። አልተኛም፣ እንቅልፍ አልተኛም። እኔ እውነቴን ነው የምላችሁ፣ ግን አልተኛም። ለምን መሰለ በቃ የሆኑ ነገሮች በቃ ባለፈ አዲስ አበባ ሄጄ በቃ እንትን ስላለኝ አልተኛም። ለምን በቃ መልካም ነገር የሆነ እንኳ በልጆቼ እንትን ብዬ ማለት ነው በሌላው የሆነ ነገር እንትን ስል ይሰማኛል፣ ስሜታ ይሆናለሁ። እንኳ በወለድኩት በልጆቼ እንዲህ ውዥንብር ተፈጥሮብኝ እንዴት ነሽና እኔ በጣም እየነገርኩት ነበር። እኔ ማለትም እውነቴን እንደምስቅም በቃ ውስጤ ይሰማኛል። እግዚአብሔርን ውስጤ በጣም ነው የሚሰማኝ። ምንድነው የእናንተ መልካምነት ነው አሁን የምፈልገው፣ የእናንተ ሰላም ነው የምፈልገው። አሁን ሰላም ብቻ የእናንተ ሩትዬ፣ አንቺ እግዚአብሔር አምላክ ይባርክሽ። ፊትም ባርክሻለሁ፣ እኔ ፊትም መርቄሻለሁ። ተመረቂልኝ። አዎ እግዚአብሔርን ፊትም እኔ መርቄሻለሁ፣ አንቺ ፊትም መርቄሻለሁ። እኔ ልጄ ላይ ያው አንድ እንከን አይኖርብሽ ልጄ። እንከንም የለባትም ልጄ፣ አንድ ነገር እንከን የለባትም። ምንም በቃ ስለ አብሬ አውሩኝ። በቃ ስለ አብሬ ብቻ አውሩ።
በቃ እሷ ሰዓት ስሟን አትርሱብኝ። በቃ ስለ አብሬ ብቻ አውሩኝ ነው እያልኩ ያለሁት። በቃ ሩትዬ አሁን እኔ የምለው የሚበቃችሁ ይመስለኛል። ሳየው በቃ የሚበቃችሁ ይመስለኛል። አሁን ይበቃችኋል እንዴ! በቃ እንዴ ይበቃችኋል። ተው ልጄ፣ እንደዛ አይደለም እንዴ የኔስ። እሺ አሁን ለምን ታደክመዋለህ አይደል አልሽው ልጄ። ሩትዬ ለምን ታደክመዋለህ እሱ እና የኔ ድካም ካልፈለግሽ አሁን አንቺ ወደ እልባት ላይ ነይልኝ። ወደ እልባት ላይ በቃ ወደ መጨረሻው ላይ ነይልኝ። እንዴ እኔ ማለኝ ያለ እናንተ ማለኝ እኔ ከእግዚአብሔር ጋር እናንተ ናችሁ። እናንተን ነው የማየው። በቃ የኔ እኮ አበባ እንዴት ነው አበባ ሲታይ እንዴት ያምራል። አበባ እንዲህ በርቀት ሲታይ እያለፍሽ እያለ መንገድ እየሄድሽ አበባ ስታይ እንዴት ነው የሚያምር። እኔ እንደዛ ነው የምታምሩኝ። አበባዎቼ ናችሁ። እናንተ ላይ አሁን እንከን ሳይ እኔ በቃ ውስጤም ይሰማኛል። በቃ ስሜታዊ መሆናለሁ እኔ በቃ ማለት አንቺ ላይ እኔ ስሜታዊ አልሆንም። ፊት የማወራው ነገር ነው። አይ እነሱ ማቆም መሰለኝ። እኔ በጋሼ እንደማጨክን ስለሚያውቁ በደካማ ጎኔ ሁሌ ማቆ ይመጡብኛል። እነሱ አይደለም ግን ጋሽዬ እኔ አሁን እርሶ እዚህ ቆመው ብዙ ነገር ብለውኛል። ያው ከዚህ በፊትም ብዙ ነገር ተነጋግረናል። ግን ጋሼ ማለት አሁን እርሶ እንጃ እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሼ። ምክንያቱም እኔ ጋሼ ደክሞኛል፣ እውነት በጣም ነው የደከመኝ። ይገባኛል መድከምሽ ይገባኛል። ያንቺ ውጣ ውረዱ ይገባኛል። እኔ ገብቶኛል፣ አውቄያለሁ። እሱም የተረዳው ይመስለኛል ሳየው። አሁን እነዚህ ልጆች አይደሉም፣ እነዚህ ልጆች በእጅ አስገብቻቸዋለሁ። ምንም አትበሉ፣ በእጅ አስገብቼ ቀስ ብዬ አጥምጄ። እኔ ደግሞ በኃይል አይደለም የምመጣው። እኔ በፍቅር ያወራሁት በኃይል ያወራሁትና በፍቅር ያወራሁት ይታወቃል። እኔ በፍቅር ነው ማወራቸው። እናንተ አሁን ልንገርሽ የምናገራቸው ነገር እነሱን ማለት ነው። አቤል ብሩክ፣ እቺ ልጅ እኔ አላገኘኋትም። ሚዲያ ላይ ሊያት እንጂ አላየኋትም። ሄርሜላ አላገኘኋትም። ሰሞኑ ማገኛታለሁ ብዬ ነበር፣ የለችም አሉ እና እነዚህ የነሱ እንትን የትም የሚደርስ አይደለም። ከኔ ያልፍ ነገር። አዎ ልክ ነው። ከእርሶ ሊያልፍ ይችላል ምናምን፣ ሊመክሯቸው ሊገስጿቸው ይችላሉ። ግን ሁሌ ድካም ነው እየሆነበት ያለው እውነት ለመናገር ጋሼ። ጌታን ማለት ዛሬ እንደዚህ በጣም በቃ ግልጹን እናውራና ጋሼ ከዚህ በፊት በጣም ብዙ ደክመዋል። እኛ ዙሪያ ያሉ ሰዎችን መክረው ገስጸው ምናምን የተመለሱ ሰዎችም እንዳሉ ሁሉ አልመለስ ብለው ደግሞ የኛን ህይወት እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ አሉ እና አሁንም ጋሼ ከመድከም ውጪ ለእርሱ ምንም አይነት መፍትሄ ይመጣል እኔ እንጃ። እግዚአብሔር ማለት እኔ እንጃ ጋሼ ይቅርታ አድርጉልኝና ከዚህ በፊት ጋሼ እርሶ ፊት ቆመን ቃል ተገባብተን ወደ ድሮ የተመለሰበት ነገር ነው ያለው እና አሁን ድጋሚ እንደ ድሮ ያንን ነገር ለማድረግ እኔ አቅሙ የለኝም እውነት ለመናገር ጋሼ። በእርግጥ ያው እርሶ እንደዚህ ቆመው ይህንን ነገር እንዲየጠየቁኝ እኔ እምቢ ማለትና እርሶ መግፋቴ ትልቅ እንትን ነው ማለት ሊናወር ነው፣ ትክክል አይደለም። ግን ደግሞ በጣም እየተጎዳው ስለሆነ ጋሼ በእውነት እኔ እንጃ። ትክክለኛ ነሽ። ያለፍኩኝ ብዙ ነገሮችን ባለፈ የሆነ ነገር ቪዲዮ ላይ አየሁ፣ እንትን ላይ ሞባይል ላይ አየሁ። አትገባም ልጅም አታይም ብለሽ እንትን ብለሻል ሩትዬ። ልጁ ይይ እኔ እኮ ጋሼ እሱን እኮ ባለፈው ፈቅጄ ነበር፣ አልከለከልኩም። ግን ይግባ። አዎ ፈቅጄ ነበር እውነት ለመናገር ጋሼ።
ሁለቴ ነው ሶስቴ መተው ጠይቀውኝ እኔ እኮ ባለፈው ብያለሁኝ ድጋሚ ሲመጡ እንዴ ድጋሚ ልበላችሁ እሺ ፈቅጃለሁኝ እኮ አልኩኝ። ለሶስተኛ ጊዜ ሲመጡ በቃ እኔን ክፉ ለማስባል ፈልጋችሁ ነው እንደዚህ የምታደርጉት በቃ እንደውም አልፈቅድም ያልኩኝ እልህ ይዞኝ እንጂ እኔ ችግር የለውም ይምጣ በስነ ስርዓት እኮ ብያለሁኝ። እና በማይሆን ነገር ማለት አታድርግ ያልኩትን ነገር ሲያደርግና በቃ የሆነ ዲስሪስፔክት እያደረገ የማይሆን ስነ ምግባር ግቢ ውስጥ እያሳየ እንደዛ ሲሆን ብቻ ተናድጄ ነው በቃ እንዳመጣ ያልኩት እንጂ እኔ ልጁን ማየት ይችላል ችግር የለብኝም እኔ መብቱ ነው። ምክንያቱም እኔ ይሄን ነገር መንፈግ አልችልም ልጁ ነው። አንድ ነገር ልንገርሽ ልጄ አንድ ነገር ላውራሽ። እሺ ጋሽ ደውዬ አውርቼዋለሁ። አንድሽ ጋሽዬ እኔ ምን ላድርግ? እኔ አልደብቅለትም። ምንም አልደብቅለትም። ፍንጥቁ ነው ማረገው። ይሄንን ነው እንዴ ልጅን ለማየት ከለከለችኝ። አትገባም አለችኝ። ግቢም አይቼዋለሁ እና አትገባም ያለችኝ ለምንድን ነው አልኩት። ለምንድን ነው አትገባም? ስራህን ታውቅ የለ አንተ የሰራው ስራ የለም ወይ እዚህ ላይ ጥሩ ነገር አድርገሃል ወይ አንተ እንትን አትበለኝ። አሁን እኔ በቃ ካንተ ከኔ ጋር እንዳትናገር አንተ በቃ አታውራኝ ብዬዋለሁ። አታውራኝ ነገሩን ያስተካክለዋለሁ። በቃ አንተም ና ደውዬ አውርቼዋለሁ። አንተም ና እሷ እምቢ አትለኝ እሷ እስኪ አንተ ናና እምቢ ብላኛለች ብለህ አውራኝ እስኪ ና ብዬዋለሁ። ካንቺን ጋር ሳልገናኝ ካንቺን ጋር ሳላወራ ብዬዋለሁ። ማለት ጋሽዬ እሺ የራስ ስንፈት ነው። ይቅርታ አድርጉልኝና ጋሽዬ ምን እንዳረግሎት ነው የሚፈልጉት? እሰይ ይግባ ልጁ ሰላም አድርጉልኝ፣ ሰላም ብቻ አድርጉልኝ። የእናንተ ሰላም ፈልገዋለሁ። ፊትም ማወራው ነገር ነው። እኔ ሰላም በቃ ሰላም እኔ ሰላም ካላገኘው እኔም በቃ እናንተ ሰላም ካላርጋችሁ እኔም ሰላም አላገኘውም። በቃ የኔ ልጅ እሺ በይኝ። እሺ ጋሽ እሺ በልሽ። እሺ አይ ቆይ ጋሽ ፈጣሪ አምላክ እሺ በልሽ። ጋሽ ይቅርታ እኔ ያው ጋሽዬ እሺ የሚሉት ማለት ነው ችግር የለውም እንደፈለገ ማግኘት ይችላል። ልጁ ጋር ያለው ነገር እኔ ልከልክልም ብል መብቱም የለኝም ሲጀመር ምንም ማድረግ አልችልም። ግን ደግሞ ከኔ ጋር ያለውን ነገር ጋሽ እንደበፊቱ መሆን አይችልም። ይቅርታ አድርጉልኝ። በጣም ብዙ መንገድ ተጎድቻለሁ ጋሽ። ችግር የለም ተገናኙ፣ ብቻ ተገናኙ። ልጁም እሱ ችግር የለም እሱ ቦታ አለው፣ ምንም ችግር የለም። አንቺ ያ ልጁ የማያት ብቻ ከፈቀድሽልኝ እኔ የሌላው ምንም ችግር የለም። በቃ እናንተ ተይ ሌላ ስለሌላው ዝም በዩ ብቻ ልጁ የሚያይበት ችግር የለም። እሱ እንትን ፍቀጂልኝ እንጂ ታይ እሱ ችግር የለም። አዎ አይ ልጁንማ ምንም እሱ የሚስተካከል ነገር ነው። እሱ በኔ ተይው በኔ ልቀድ። ማንኛውም ነገር ይስተካከላል ብያለሁ። አሁን እየነገርኩት ነበር ለልጄ። እግዚአብሔር ያስተካክለዋል፣ እግዚአብሔር ይጨመርልኛል። አንቺ ለኔ ማለት ነው እውነቴን ነው ለኔ ምንም እንትን እንደማትይኝ ይገባኛል። አይ ጋሽ የኔ ነገር እንደሚከብድሽ ደግሞ ይገባኛል። ደግሞ አውቀው ነው መሰለኝ ጋሼን እምቢ ያለችው ቢያስብልኝ ምን አይደለም። ሆን ብለው ጋሼ በደካማ ጎኔ እየመጡብኝ አይደለም። እኔ ልጅ ይቅርታ አድርጉልኝ። እውነት ቢሆን እኮ ጥሩ ነበር፣ ግን ደግሞ ሁሌ እስከመቼ ጋሼ ተጎድቼ ነው። ተጎድተሻል መሆን የለበትም። በቃ ተጎድተሻል። እንደ ተጎዳሽ ይገባኛል። በጣም እንደተጎዳሽ ይገባኛል። እሱ የሚመለስበት ዘዴ አለ። ወይ ቶሎ ይመለስልኛል ወይ አይመለስልኝም። እሱ ለኔ ተይው። ያንቺ በቃ ልጁ የማያት ብቻ ፍቀጅልኝ እንጂ እሱ የሚመለስበት ዘዴ አለው። እኔ እሱ ያቅተኝ፣ በቃ ያቅተኝ። አሁን በሀርድ እመጣበታለሁ። በሀርድ ነው የምመጣው እኔ እኔ እግዚአብሔርን እውነቴን ነው በሀርድ እመጣበታለሁ። በቃ አይደለም እንደዛ መሆን የለበትም እኮ ነው የኔ ሐሳብ። አይደለም አይ ጋሽ እውነት ይቅር እንደዛ አሁንማ አብርዬ እንደዚህ ነው አብርዬ እንዲህ ነው እንዲህ የማለት ጊዜ አልቆብኛል። አብርዬ ተው እንደዚህ የምክብበት ጊዜ ማለት ነው በቃ አልቆብኛል። እኔ እሱ ለኔ ታዩ የምመልስበት ዘዴ ይመለስልኛል። እሱ ምን እመልሰዋለሁ ወዶ ነው እንዴ? አይ መመለሱም እኮ ምንም አያረግም ማለት የሚመለስበት ዘዴ ልንገርሽ አይደል ማለት ነው ጋሽ ሩትዬ። አንድ አልጨረስኩልሽ ነገር አለ። የሚመለስበት ዘዴ በምን መሰለሽ? እችን ልጅ በእጄ ስትገባ
ሄርሜላ ቆይስ አቤልን በእጄ ሲገባ ብሩክን በእጄ ካስገባው በኋላ ግራ ቀኝ ሲያጣ ግዴታው ቀጥለት ይላል። እኔ እሱ ዘዴ ፈጥሬያለሁ፣ እሱ አመቻችቻለሁ እኮ ነው ያላመቻቸ መስሎሻል እናንተ ማለት ነው። ይሄንን ነገር ማስተካከል አቅቷቸው አይደለ ማለቴ ጋሼ በዚህ ልክ መድከም አይጠበቅባቸውም። በማረፊያ እድሜያቸው ለምን እንደዚህ ይሰቃያሉ እንዴ? ቆይ እነሱ የግድ ጋሼ መጥቶ ካልተቆጣ ወይ ደግሞ ሁሉ ጊዜ ለምንድን ነው ስነ ስርዓታችሁ ማትይዙት ብሎ ትልልቅ ሰው ተሰብስቦ ስነ ስርዓት የሚባለው ነገር ካላሳያችሁ ስርዓት አያውቁም። ለምን ጋሼ ይደክማሉ? ሁሉም ነገር ላይ ልምድ ያለው ሰው ያስፈልጋል። ሁሉም ነገር ላይ ትልቅ ሰው ያስፈልጋል። ከፍሻላ ሩታ ሁሌም ያስፈልጋል። ሁሌ ደግሞ ትዳር ላይ ምክንያቱም እኔ የምነግርሽ ነገር እርግጠኛ መሆነው ነገር ጋሽዬም በእኛ እድሜ ላይ ሆኖ ብዙ የሚመክረው ሰው ነበረ። ገብቶሻል? እሳቸው ደግሞ አሁን እኛ ትናንሾችን ደግሞ በደንብ በየኮረኮሙ ምን እያሉ ደግሞ መምከር አለባቸው። እኛ ደግሞ ትልቅ ስንሆን ደግሞ የብታቾቻችንን እንደዚህ ደግሞ ማድረጋችን አይቀርም። ይሄ ደግሞ ማስቸገር አይደለም። ልክ ነህ፣ ግን ደግሞ ሁሌ ሰው አንድ አይነት ደግሞ አይሆንም። ልጆች ናቸው እነሱ ልጆች ናቸው እኮ ምንድነው እንዲህ የሚባል ተረት አለ። ልጅ የፈጨው ለራት አይሆንም የሚባል ነገር አለ። ለምን ልጅ የያዘው የሆነ በቃ አለ አይደል በእድሜያቸው ማኳያ ይሁን ቢሆን እኮ ጋሼ 20 አመት ደፍነው አልፈዋል እነዚህ ልጆች። ይገባኛል። 20 አመት በኋላ ወንድ ልጅም ሴት ልጅም ህፃን ነው ወይም ልጅ ናቸው የሚባሉበት አይደለም። በቃ ራሳቸውን የወደፊታቸውን በደንብ ቆም ብለው የሚያስቡበት፣ የሚያስተካክሉበት፣ የሚያስተውሉበት፣ በደንብ የሚያገናዝቡበት እድሜ ላይ ናቸው። እንደገና እንደ ህፃን ድጋሚ ሁሌ መመከር፣ ሁሌ መዘከር፣ ሁሌ እንደዚህ ለምን ታደርጋላችሁ ማለት ተገቢ ነው ብዬ አላስብም። አብሬም አሁን ይመጣል። አብሬ ደውዬለታለሁ። በዚህ ሰሞን በዚህ 2 ቀን በዚህ 3 ቀን ሊመጣልኝ ይችላል እና ቢመጣም ማለት ነው ቢመጣም ልጁ ብዬሻለሁ ቅድም ችግር የለውም። አይቼዋለሁ ሩትዬ አይቼዋለሁ። ለምን አታይም አትገባም አይደለም? አዎ ጋሺ ባልኩ ማለት ነው ማለት ያደረጉም ነገር በጣም ስሜታዊ ስላደረገኝ ነው። የሆነ ነገርም ለመጨቃጨቅም ለመነታረክም ይበቃ ነው ማለት የሆነ የማይገባ ነገር ስላደረገ ነው። በቃ ማለት ትንሽ ያልጠነከረ ልጅ ምናምን እንዲህ ምንጭቅ ሲያደርገው ከላይ ላይ በቃ ተናድጄ የማይሆን ነገር አድርጌያለሁኝ። ለሱ ችግር የለውም ይምጣይ ይለፍ በቃ ትቻለሁኝ ብዬ 3 ጊዜ እናዩ መተው 3 ነው የጠየቁኝ። እሺ ብዬ ነበር እና እልስ ያዙኝ ነው እንደውም ለምንድን ነው እንደዚህ ደጋግማችሁ የምትጠይቁኝ? ከዛ በቃ እኔን ክፉ ለማስባል ነው እንዴ ብዬ ተናድጄ ማይሆን ነገር እንትን ብዬ በቃ ሂዱ እንደውም አይ ምናምን አልኩኝ እንጂ እኔ አሁንም ችግር የለውም ልጁ ማየት ይችላል። ግን ከኔ ጋር ያለው ነገር ተባረክ እግዚአብሔር ባርክሽ። ያንቺው ነገር ሁሉም ትክክለኛ ነው። አንድም ነገር የለውም። እግዚአብሔርን አንድም ነገር የለውም። አሁን እኮ ይሄ የምንሄድበት ነገር ነው። ከስር እኔ ስር ጨርሼ ነገሩ እኮ ስር ጨርሼበታለሁ። ችግር የለም የምንሄድበት ነገር ነው እሱ ብቻ። አሁን ያልኩሽን እግዚአብሔር አምላክ ይባርክሽ። ተባረክልኝ ልጄ፣ የበረከቱኝ ኪስሽ ይባረክ፣ ጓዳሽ ይባረክ፣ ፊትን መርቄሻለሁ። የወለሽ ይባረክ አንቺ ልጅ። እሺ በል አንቺ እንዳላልሽኝም እኮ እምቢ እኮ አላልሽኝም። እኔ እውነቴን ነው እምቢ አላልሽኝም። አንቺ ፊትን መርቄሻለሁ። ምርቃት ይደርብሽ። አሁን ችግር የለው በቃ አሁን ልጁ ብቻ ይህ ያልሽኝ ደህና ነገር እያየሽ ኑሪ አንቺ። ተባረክልኝ እግዚአብሔር አምላክ ይባርክሽ እና ይስተካከላል። ማይስተካከል ነገር የለም። አንቺም እምቢ አትይኝም። እኔ እውነቴን ነው የምለው እምቢ አትይኝም። በቃ እናስተካክለዋል። በቃ አንቺ ልጁ ችግር የለም በቃ ጋሽ እሷም አሁን ልጁም ከረጅም ሰዓት በላይ ስለቆየንበት ምናልባትም ወይ ያለቀሰ ሊሆን ይችላል ወይ አንቺ ሂጂ ጋሽ እሺ እንገናኝ። መልካም እግዚአብሔር አምላክ ተባረክልኝ ጋሽ። ክበሪልኝ ጌታ ክብርሽ። ጌታ ክብሩ ይስጥሽ። አንቺ ክበሪልኝ።